ቤተክርስቲያን የምትተከለውም ቤተክርስቲያን የምታድገውም ቤተክርስቲያን ወደ ላይ የምትሄደውም በዚህ በሁለቱ ፒለር ነው፣ በሁለቱ አምድ ነው፣ በጸሎትና በእግዚአብሔር ቃል ብቻ ነው። ሌላ መንገድ የላትም። ይሄ ነው መንገዱ፣ ይሄ ብቻ ነው። እነዚህ ሁለት ነገሮች ተጨማሪ ነገሮችን እያመጡ ይገነባሉ እንጂ ዋናው አምዶቹ ጸሎትና የእግዚአብሔር ቃል ነው። በክርስትናችንን መቆም የምንችለው ወደ እግዚአብሔር መንግስት መሄድ የምንችለው በእግዚአብሔር ቃል ብቻ ነው። ድሮ ትምህርት ቤት እያለሁ የሰማሁትን ቃል በዚህ ሳምንት እያነበብኩ ባለሁት መጽሐፍ ላይ ቀጥታ አገኘሁ ማለት ነው። አንድ አፍሪካዊ ታዋቂ ስለ አፍሪካ ክርስትና ሲናገር እንደዚህ ብሏል። በመጽሐፉ ላይ ነው ያገኘሁት። የአፍሪካ ክርስትና ስፋቱ 2 ኪሎ ሜትር ነው፣ ጥልቀቱ ደግሞ 2 ሴንቲሜትር ነው ብሏል። ምን ማለት ነው? በአፍሪካ ክርስቲያኖች በየቀኑ ወደ ቤተክርስቲያን ይመጣሉ። ቤተክርስቲያን በየቦታ አለ። ሰው ሁሉ ክርስቲያን ነው። ነገር ግን በእግዚአብሔር ቃልና በጸሎት ስር የሰደደ ህይወት ያለው 2 ሴንቲሜትር ነው ብሏል። ከዚህ ከሁለቱ ነገር ከራቅን እኛም እንደዚሁ ነን። ይሄ ቃል በትክክል በእኛ ላይ ይሰራል ማለት ነው። ስለዚህ ሁል ጊዜ ይሄን ሁለት ነገር ቤተክርስቲያን ማድረግ እንዳለባት ሁል ጊዜ በቃ ውስጤ ይጨነቃል። እጸልያለሁም እጨነቃለሁም። እናንተም አብራችሁ እየጸላችሁ ነው። በዚህ ጊዜ አንድ ነገር ባለፈው የሆነ መንገድ ነው ብለን በየሶስተኛው ሳምንት ረቡዕ የቃል ወይም የትምህርት ቀን አድርገን አንዱን ረቡዕ የጸሎት አድርገን ጀመርን። ስንጀምር ትምህርቱ ሲጀመር ጸሎት መምጣቱ የሚመጡ ሰዎች ቀረ። ድሮ የሚመጡ ሰዎች ማለት ነው። አንድ ሰው 2 ሰው ነው ቀረ። ስለዚህ እንዴት እንቀጥል? የያዕቆብን መልእክት እየተማርን መንገድ ላይ ቆምን፣ አልጨረስንም። እና በዚህ ሳምንት ደግሞ አንድ ነገር ወደ ህይወት ሲመጣ ይህንን ነገር ማድረግና መቀጠል አለብኝ። ትንሽ የተሻለ መንገድ ሳይሆን አይቀርም ብዬ በዚህ ሳምንት የሆነ ነገር እየሰራሁ ነበረና ይህንን ነገር አካፍላችኋለሁ። ምንድነው? በዚህ 3 ሳምንት ውስጥ አንድ መጽሐፍ ቅዱስ እናጠናለን። እንድታጠኑ ደግሞ እኔ ጥያቄዎችን አዘጋጅቻለሁ። በዚህ ሳምንት አንድ ምዕራፍ እናጠናለን፣ ሁላችንም ማለት ነው። እዚህ ጋር ጥያቄዎች አሉ ከምዕራፉ የወጡት። በዚህ በ3ቱም ሳምንት ውስጥ የቲቶን መልእክት መጽሐፍ እናጠናለን። ውቤ ለሁላቸውም በስማቸው አለ። እዚህ ስማቸውን ጠቅሻለሁ። እዚህ ጋር እዚህ ለሌላ ሰው ለሚያደርሰው ሰው ሰጫለች። ስለዚህ በዚህ በ3ቱ ሳምንት ውስጥ የቲቶን መልእክት እናጠናለን። እስኪ ቲቶ መጽሐፉ ራሱ የት እንዳለ እንየውና ከእርሱ ጋር እንገናኛለን፣ አብረን እንሆናለን። በዚህ 3 ሳምንት የቲቶን መጽሐፍ ወይም መልእክት እንቆፍራለን። እዛ ደግሞ ምናልባት በድንገት ሳታውቁ ሰባኪዎች ሆናችሁ እንደምትወጡ አምናለን። አስተማሪዎች ሆናችሁ እንደምትወጡ አምናለን። ሲመጣ ሲገናኙ ነገሩ ራሱ ያደርጋል። ስለዚህ በዚህ ሳምንት ይሄንን እንቀጥላለን። በትጋት እየሰማችሁኝ ነው? ከኔ ጋር ናችሁ? በትጋት በጉጉት ራሳችሁን ሰጥታችሁ እየሰራችሁ እንደዚህ የምትመልሱ ከሆነ መጽሐፍ ቅዱስ ጥናትን በቀላሉ ቀጥለናል፣ እያጠናን ነው። መጽሐፍ ቅዱስ በቅርባችን ነው ማለት ነው። ስለዚህ እናንተ የምትተጉና መሰጣታችሁን የምታሳዩ ከሆነ እኔ ደግሞ ይሄንን ለመስራት እተጋለሁ። አብረን የእግዚአብሔርን ቃል እናነባለን። ሳምንት ይሄኛውን ሰርተን ይዘን እንመጣለን። እኔ ደግሞ ምዕራፍ 2ን ደግሞ ሰርቼ ይዤ እመጣለሁ። ምዕራፍ 2ን ሰጣችኋለሁ። ምዕራፍ 1ን ሰርታችሁ ለእኔ ትሰጡኛላችሁ። እንደገና ደግሞ እንቀጥላለን ማለት ነው። ከተጋን በዚህ በረከት ደግሞ እንባረካለን። ጌታ ይረዳናል። አንድ ነገር ደግሞ ሊበል በዚህ ይኸውላችሁ አንድ ነገር እንድትሉ ፈልጋለሁ። ውስጣችሁ ላይ እኔ የሚጠይቀው ጥያቄ በውስጣችሁ ላይ እንዲቀመጥ ፈልጋለሁ።
አሁን የምንሄድበት መንገድ የማይመች ከሆነ ይሄ መንገድ አይመችንም በዚህ እንሄድ ብሎ ሐሳብ መስጠትና መንገዱን መናገር ይቻላል። የምንማርበት መንገድ ይሄ አይደለም፣ በዚህ እንማር፣ ምቾቱ እዚህ ጋር አለ፣ በዚህ አካሄድ አንጸልይ፣ በዚህ እንጸልይ የሚለውንም ሐሳብ አምጡና አቅጣጫ እንቀይራለን፣ ችግር የለም። ካልሆነ ግን እንደ ቤተክርስቲያንና እንደ ክርስቲያን የጸሎትና የእግዚአብሔርን ቃል ተሳትፎ እያደረግን በቃሉ ውስጥ ሆነን በጸሎት ውስጥ ሆነን ህይወታችንንና አገልግሎታችንን ማሳደግ አለብን። በዚህ በሁለት ነገር ህይወታችንን እናሳድጋለን፣ አገልግሎታችንን እናሳድጋለን። በኋላ የሚቀጥልበት ነው፣ የእግዚአብሔር መንግስት እንገባለን። ጌታ ይርዳን። ዛሬም የምናገረው በቀደም እየተናገርኩ ከቆምኩበት ጀምሬ ነው፣ ወይም ደግሞ በቀደም የጀመርነውን ትምህርት ነው የሚቀጥለው። ሳምንታት አልፈዋል። ቢሆንም ግን ያው እንቀጥላለን። የመጨረሻ ቀኔ ላይ ተናግሬ ወይም ሰብኬ ወይም አስተምሬ ቁጭ ያልኩበት በምን ርዕስ ላይ ነው? በምን ርዕስ ላይ ነው? እንደዚህ የረሰን እየጣልን የምንሄድ ከሆነ ጥሩ አይደለም። እዚህ እየጣልን ሳይሆን ይዘን እንሂድ። ሰዓቴን ለመጠበቅ ቶሎ ለመሄድ እንዲመቸን እኔው ሊመልስላችሁ በማቴዎስ ወንጌል ምዕራፍ 5-7 ባለው ክፍል ላይ ኢየሱስ ክርስቶስ ፈርተሻላፍ አቤት የእግዚአብሔር መንግስት ጨርስ የእግዚአብሔር መንግስት ምን ትመስላለች? የእግዚአብሔር መንግስት የማናት ሳይሆን የእነርሱ ናት። እኔ የእነርሱ ናት ካልኩ አንቺ ደግሞ የእነሱ እነማን ብለሽ መጠየቅ ትቻለሽ። የእግዚአብሔር መንግስት የእነርሱ ናት የሚለውን ነው ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 5-7 ባለው ክፍል ላይ ተራራ ላይ ቁጭ ብሎ እዛ ለተሰበሰቡት ህዝብ የተናገረው ወይም ያስተማረው። ስለዚህ ስብከት የመጽሐፍ ቅዱስ አጥኚዎች ሲናገሩ እንዲህ ብለዋል። ሁሉም መንግስተ ሰማይ ማስገባት የሚችል ሙሉ ትእዛዝ የተሰጠበት ወይም ያስተማረበት ክፍል ነው። በቂ ነው። እኔ ሳነበው ይህንን ልዘጋጅ ሳነበው የቀረ ነገር የለም። ወደፊት እናያለን በክፍሎቹ ላይ መንግስተ ሰማይ ማስገባት የሚችል ሙሉ ትእዛዝ ወይም ደግሞ ትምህርት የተሰጠበት ነው ይላል። ይህንን የተራራውን ስብከት ጠቅለል ባለ ሐሳብ ስናነበው ለእግዚአብሔር የተሰጣና እግዚአብሔርን ደስ የሚያሰኝ ለእግዚአብሔር የተሰጣ እግዚአብሔርን ደስ የሚያሰኝ ከግብዝነት የጸዳ በፍቅርና በጸጋ የተሞላ ጥበብና ማስተዋል የተሞላበት ህይወት እንዴት መኖር ይቻላል ወይም እንችላለን የሚል ሐሳብ ነው የያዘው። እግዚአብሔርን እንዴት ደስ ማሰኘት፣ ለእግዚአብሔር እንዴት መሰጣት ይቻላል፣ ከግብዝነት የጸዳ ህይወት እንዴት መኖር ይቻላል፣ በፍቅርና በእግዚአብሔር ጸጋ እንዴት መኖር ይቻላል፣ ጥበብና ማስተዋል የተሞላበትን ህይወት እየኖሩ እንዴት መኖር ይቻላል የሚለውን ሐሳብ ነው የያዘው ይላል። ወይም ደግሞ ሰማራይዝ አድርገውታል። ውስጡን ስናነበው ደግሞ የሚበልጥ ሌላም ነገር እኛ ማውጣት እንችላለን። ስለዚህ በዚህ ክፍል ላይ ኢየሱስ ክርስቶስ ሲያስተምር ወይም ደግሞ ሲሰብክ በሶስት ዋና ሐሳቦች ላይ እንዳስተማረ እናያለን። አንደኛው ስለ መባረክ ወይም ደግሞ ቡራኬ፣ ስለ ቡራኬ አስተምሯል። ወይም ደግሞ ስለ በረከት አስተምሯል። ብሩካን ናቸው እያለ ይናገራል። እነዚህ ብሩካን የሆኑት እነማን ናቸው እናያለን። ሁለተኛ ደግሞ ስነ ምግባርን በተመለከተ ግሳጼ ሰጥቷል። ሶስተኛ ደግሞ በኢየሱስ የስነ ምግባር ትምህርትና በይሁድ ወግ መካከል ያለውን ልዩነት እያነጻጸረ ኢየሱስ ክርስቶስ አስተምሯል።
ባለፈው እያየን ነው የቆምነው ይሄንን አንደኛውን ክፍል። ስለዚህ ከሶስቱ አንዱን መባረክ የሚለውን ወይም ቡራኬን እንመለከታለን። በዚህ ከምዕራፍ 5 ከቁጥር 1 ጀምሮ እስከ 12 ድረስ 9 ጊዜ ይህ ቃል ተደጋግሟል። ብፁዓን ናቸው ወይም ብሩካን ናቸው የሚል ቃል በየቁጥሩ 9 ጊዜ ተጠቅሷል። አንድ ቃል በእንግሊዘኛ 3 ጊዜ የተደገመና በአማርኛ 2 ጊዜ የተደገመ አንድ ቃል ከዚህ ጋር ላገናኘው። በአማርኛ ደስታና ሐሴት ነው። በእንግሊዘኛው ቃል ግን joy or rejoice, happy እና glad እንግሊዘኛ 3 ትርጉም አግኝቷል። አማርኛው ግን 2 ብቻ ነው፣ ሐሴት እና ደስታ ነው። የእንግሊዘኛው ቃል ሃፒ የሚለውን ከአማርኛው ደስታ ከሚለው ጋር ማያያዝ እንችላለን። ሐሴት የሚለውን ቃል ደግሞ ሪጆይስ ከሚለው ከእንግሊዘኛው ቃል ጋር ማያያዝ እንችላለን። የሶስቱን ቃሎች ልዩነት ያብራሩት ወይም ደግሞ የተናገሩትን ከዚህ ሐሳብ ጋር ለማገናኘት ልሞክር። ሃፒ የሚለው ቃል ቱዴይ አም ሃፒ ስንል ያላሰብነው ወይም ደግሞ አቅደንም ይሁን አሁን ሄደን ባገኘነው ነገር ላይ ነው ሃፒ የሆነው። አሁን በገጠመን ነገር ወይም ኢቭን ከአንድ ወንድም ወይም እህት ጋር ቁጭ ብለን ወይም ደግሞ ቆመን የሆነ ደስ የሚሉ ነገሮችን ስናወራ ራሱ ተጫውተን ስናል አም ሃፒ ቱዴይ እንላለን። በሰዓቱ ከዛ ሰው ጋር ስለነበርን ያገኘነው ደስታ ነው፣ ወይም ደግሞ በዛ ቦታ ያገኘነው ደስታ ነው። ከዛ ዞር ስንል አብሮን የሚቀጥል የሚሄድ ደስታ አይደለም። ይህ የዛ ሰዓት ብቻ ነው። ቱዴይ አም ሃፒ አይ ኤት ጉድ ፉድ ዴሊሽስ ፉድ ብለን ስናስብ በሆነ ፓርቲ ላይ ቁጭ ብለን ቆንጆ ምግብ በልተናል፣ በቃ ህብረቱ ደስ ይላል። በዛ ጊዜ ነው። ከዛ ተለይተን ስንሄድ የሚገጥመን በህይወት መንገዳችን ላይ የሚገጥሙ ሌሎች ነገሮች አሉ። ያንን ደስታ ወዲያው የሚወስዱ ነገሮች ማለት ነው። ያን ደስታ የተደሰትነው በዛ ሰዓት ባገኘነው ነው እንጂ በህይወታችን እንዳንደሰት የሚያደርጉ ነገሮች ስለተወገዱ አይደለም። አም ሶ ግላድ የሚለው ቋንቋም የሚለው ቃልም ከዛ ከሃፒኔስ ጋር የተጣጋ ነገር ግን ከሃፒኔስ ትንሽ ሻል የሚል ትንሽ መቀጠል የሚችል ደስታ ነው። ግላድ የሚለው የሃፒኔስ ዘመድ ነው፣ የቅርብ ነው። ግን ከሁሉ ከነዚህ ከሶስቱ ደስታዎች ወይም ደግሞ አገላለጾች ሪጆይስ የሚለው ወይም ጆይ የሚለው ደስታ ከሁለቱም ደስታዎች ይለያል። ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 4 ላይ ሪጆይስ ደስ ይበላችሁ፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ ሲናገር የነበረው አሁን እናንተ ደስ የሚል ምግብ ቀርቦላችኋል፣ ማዕድ ቀርቦላችኋል። አሁን እናንተ ደስ የሚል መኪና አግኝታችኋል። አሁን እናንተ ደስ የሚል ቤት አግኝታችኋል። አሁን እናንተ ደስ የሚል ኮንዲሽን በእናንተ ዙሪያ አለ። ስለዚህ ደስ ይበላችሁ አይደለም፣ አሁን በሚታይ ነገር አይደለም። ጳውሎስ ያንን መልእክት ያንን ቃል ለፊልጵስዩስ ሰዎች ሲናገር እሱ ራሱ በመከራ ውስጥ ነው፣ እነሱም ራሳቸው ደግሞ በመከራ ውስጥ ናቸው። ግን መከራውን አልፎ አሁን የሚሰቃይበትን ስቃይ አልፎ ደስተኛ እንዲሆን ያደረገ ሌላ
ከሰማይ የመጣ በውስጡ ላይ የተቀመጠ ውጫዊን መከራ፣ ውጫዊን አውሎ ነፋስ፣ ማዕበል ሁሉ የማያይ ውስጥ ላይ የተቀመጠ ያ እሱን ነው ደስ ይበላችኋል። ደግሜ እምላለሁ፣ አሁን የምታያችሁን ነገር እርሱት። አሁን የሚገጥማችሁን ነገር እርሱት። እስራቱን እርሱት፣ ስድቡንም እርሱት፣ ማጣቱንም እርሱት፣ በሽታውንም እርሱት፣ ሌላ ችግሩንም እርሱት። ከዚህ የሚበልጥ በእናንተ ውስጥ ደስታ የሚሰጥ የዘላለም ሕይወት አለና እናንተ የተባረካችሁ ናችሁና ደስ ይበላችሁ አለ። ይሄ አሁን ማቴዎስ በዚህ ክፍል ላይ የምናገረው ብፁዓን ናችሁ የሚለው ብፅዕናም ከዚህ ከሰማያዊ ማንነት ጋር የተያዘ ደስታ ነው። ባለፈው ለመጥቀስ ሞክሬያለሁ ወይም ለማያያዝ ሞክሬያለሁ። በፊት ስለ ጸጋ ስጦታና ስለ መንፈስ ቅዱስ ፍሬ ስንናገር ሁለቱ ምን ያህል እንደሚለያዩ ለማየት ሞክረናል፣ ወይም ደግሞ ለመነጋገር ሞክረናል። የመንፈስ ቅዱስ ጸጋ ስጦታ አሁን ለምናደርገው ወይም ለምናገለግለው አገልግሎት ከውጭ የሚመጣና የሚሰጥ የአገልግሎት መሳሪያ ነው። ነገር ግን የመንፈስ ፍሬ ውስጣችን ላይ የምናፈራው ሕይወታችን የሆነ ወይም ደግሞ ሕይወታችን የሚጎለብትበት የሚያደግበት የውስጥ ማንነት ነው። ሕይወት ነው፣ ራሳችን ነን። የመንፈስ ፍሬ በዚህ ላይ የተጠቀሱትም የብፁዓን ናችሁ በምን የሚሉ ነገሮች በዚህ ላይ ተጠቅሰዋል። እነዚህም ነገሮች ልክ እንደ መንፈስ ፍሬ አካላችን ናቸው ወይም ደግሞ ሕይወታችን ናቸው። ውስጣችን ላይ የሚያድጉ የምናድግባቸው ነገሮች ናቸው። ስለዚህ መንግስተ ሰማይ የእነርሱ ናት። የእነማን? መንግስተ ሰማይ በመንፈስ ድሆች የሆኑ ሰዎች የሚያገኟት ናት። ዝም ብሎ ማንም የሚያገኛት አይደለችም። መንግስተ ሰማይ የሰካራሞች አይደለችም፣ የዘራፊዎች አይደለችም። መንግስተ ሰማይ የሌቦች አይደለችም። መንግስተ ሰማይ የአመንዝራዎች አይደለችም። መንግስተ ሰማይ በዓለም ሜዳ ላይ የሚመላለሱ ያላመኑ ሰዎች የሚያገኟት አይደለም። በቤተ ክርስቲያንም ውስጥ ነው የሚያታልሉ ሰዎች የሚያገኟት አይደለችም። በፍጥረታዊ ማንነት የሚመላለሱ ሰዎችም የሚያገኟት አይደለችም። በመንፈስ ድሆች የሆኑ የሚያገኟት ናት። መንግስተ ሰማይ በእግዚአብሔር እጅ የተሰራች በእግዚአብሔር ዘንድ ያለች የቅዱሳን መኖሪያ ናት። እሷን የሚያገኟት ደግሞ እነማን ናቸው? መንግስተ ሰማይ ላይ ለመኖር የሚያስችል ቤት እንዲሰራ የመስሪያ መሳሪያ የሚልኩ የህንፃ መሳሪያን የሚልኩ ሰዎች የሚያገኟት ቤት ናት ወይም ደግሞ መኖሪያ ናት። ይህ ቃል በመንፈስ ከመታበይ ወይም ደግሞ ከመናፈስ ይሄን እንደዚህ ብዬ ሊተርጉመው ሊቀይረው መንፈሳዊ ከመምሰል መንፈሳዊነት ሳይኖር መንፈሳዊ ከመምሰል የተለየ ማንነት ነው። ከመታበይ እና በራስ ብቃት ከመተማመን ጋር በተቃራኒ የሚታይ መንፈሳዊ ማንነት ነው። ብዙ ጊዜ ሰዎች መንፈሳዊነታቸውን የምንገልጽበት አክሽን አለ ወይም ደግሞ ህይወት አለ ወይም ደግሞ ንግግርም አክሽንም አለ። ግን እንደዚህ ሰዎች ከውጫዊ ማንነት የሚያሳዩት ማንነት ወይም የምናሳየው ማንነት አይደለም። በመንፈስ ድሆች የሆኑ ብፁዓን ናቸው የሚለው የውስጥ ማንነት እውነተኛ የውስጥ ማንነት መገለጫ ነው። ተማሪ በዓመቱ መጨረሻ ላይ ወይም ደግሞ በስፖርት ሜዳ ያለ ሰው ተወዳድሮ አሸንፎ እንደሚሸለም ሁሉ እግዚአብሔር በምድር ላይ መንፈሳዊነታቸውን ጠብቀው ውስጣቸውን ጠብቀው ለኖሩት ሊሸልም
እግዚአብሔር ያዘጋጃት የእግዚአብሔር መኖሪያ ናት። ሌላው መንግስተ ሰማይ የማናት? መንግስተ ሰማይ የዋሆች ናት። ይሄ ቃል ይሄንን ቃል በመዝሙር 37 እና ቁጥር 11 ላይ ገሮች ግን ምድርን ይወርሳሉ፣ በታላቅ ሰላምም ሐሴት ያደርጋሉ። ገሮች ሁለት ትርጉም መስጠት እንችላለን ለዚህ ቃል። አንደኛ ከሰው ጋር ባለን ግንኙነት የምናሳየው ትህትና ወይም ደግሞ አክብሮት፣ ጨዋ የሆነ ግንኙነት፣ የዋህነት፣ ትህትና፣ ጨዋነት የተሞላበት ግንኙነት ከሰዎች ጋር የምናደርገው ማለት ነው። ሁለተኛው ደግሞ ለዚህ ቃል የተሰጠው ትርጉም ወይም መስጠት የምንችለው በእግዚአብሔር ፊት በተሰበረ ልብና በትህትና መቅረብ ሲሆን የሚወርሱትም አዲስቷን የተስፋይቱን ምድር ነው። በመንፈሳቸው የተሰበሩ፣ ልባቸው የተሰበሩ፣ በእግዚአብሔር ፊት የዋሆች የሆኑ እነዚህ ምንድን ናቸው? ብፁዓን ናቸው። በመንፈስ ድሆች የሆኑ ብፁዓን ናቸው። የዋሆች ብፁዓን ናቸው። በሰዎችም ፊት በእውነተኛ ትህትናና በጨዋነት መንፈስ በተሰበረ ሕይወት በሰው ፊት የሚመላለሱ በእግዚአብሔር ፊት ደግሞ መንፈሳቸው የተሰበሩ የሚያገኙት ናት። ሶስተኛ ደግሞ ሌላኛው ብፅዕና ወይም የእግዚአብሔር መንግስት የምንወርስበት ወይም የእግዚአብሔር መንፈስ የማናት? ለሚያዝኑ ሰዎች ነው። ይሄ ቃል የሆነ ሰዎች የሚያለቅሱበትን ስንደርስ አብረን ማለቀሱን አይደለም፣ ሊገባ ይችላል በኋላ። ወይም ደግሞ ሰው አዝኗልና ስለዚህ ሰው ሀዘን እኔም በሀዘን ልጨምር። ባለፈው በሰፊው የተብራራ ሀሳብ አለ። በተለይም በሀገራችን በኢትዮጵያ ወደ ለቅሶ ቤት ሲገባ የተለመደ አንድ ባህሪ አለ። ለቅሶውን ቤት ሲገባ እያንዳንዱ ሰው ማለቀስ አለበት የተባለ ሕግ የወጣ ይመስላል። አንድ ምሳሌ ተናግሬያለሁ በቀደም። ለቅሶ ቤት ሲገባ ሰውዬ እያለቀሰ እየጮኸ እያተራመሰ መጥቶ ገባና ታው በቃ ዝም በል በቃ ተጽናና ዝም በል ስሉ ከተረጋጋ በኋላ ግን የሞተው ምንድን ነው ብሎ ጠይቋል ይባል። ሰውየውን ሟቹን ራሱ አያውቀውም እኮ። ለቅሶ ቤት ሰዎች እያለቀሱ እየገቡ ስላሉ ነው የተባበረው እንጂ ልቡ ተሰብሮ ወይም ደግሞ ወይ ለሀዘንተኛው ቤት አዝኖ ወይም ለሟቹ አዝኖ አይደለም። ግን የመተባበር ስራ ነው፣ የለቅሶ ትብብር ነው የሰራው። እሱ የተለመደ ስርዓት ነው። ነገር ግን ይሄ ቃል ያንን እነዚህን ውጫዊ ነገሮችን አይደለም የሚያሳየው። የሚያዝኑ ማለት በራሳቸው ሕይወት ላይ፣ በድካማቸው ላይ፣ በኃጢአተኝነታቸው ላይ ወይም ደግሞ በመንፈሳዊነት ከእግዚአብሔር ጋር ባላቸው ግንኙነት የጎደለባቸውን ጎን እያዩ በእግዚአብሔር ፊት የሚያዝኑ ማለት ነው። የሚጸጸቱ ማለት ነው። እኔ ሕይወትን ዞር ብዬ ተመልሼ ሳየው ሕይወቴ ምን ይመስላል ብለው ለዛ አሁን እያለፉ እየኖሩ ላሉበት ለመንፈሳዊ ድካማቸው ያዝናሉ። ማዘን ብቻ ሳይሆን ያለቅሳሉ። ከእግዚአብሔር ጋር ካላቸው ግንኙነት የተነሳ ስላለቀሱ ያ ማዘንና ያ ማለቀስ በእግዚአብሔር ፊት ይታያል ማለት ነው። የሚያዝኑ ከእግዚአብሔር መጽናኛን እንደሚያገኙ ነው። ስለ አጠቃላይ ሀዘን ወይም ኪሳራ ብቻ ሳይሆን ለአንድ ሰው መንፈሳዊ ሁኔታና ከእግዚአብሔር መለየት የተለየ ሀዘን ነው። ይህ ሀዘን ከእግዚአብሔር ጋር ወደ ጥልቅ ግንኙነት እና የእርሱን ማጽናኛና ይቅርታን መለማመድን ያመጣል ወይም ደግሞ ወደዛ ውስጥ ያስገባል። ያ ጸጸት ወይም ያ ሀዘን ከእሱ ይቅርታን መለመንን ወይም ደግሞ ወደ እርሱ ይልቅ ወደ ደረቱ እንድንቀርብ ያደርጋል ማለት ነው። ስለዚህ እንደዚህ የሚያዝነው ስለ ሕይወታቸው ድካምና ጉድለት የሚያዝነው መንግስት ሰማይ የነርሱ ናት።
ሌላው ጽድቅን የሚራቡና የሚጠሙ እነሱ ብፁዓን ናቸው። በቅድስናና በፍቅር የሚታወቀውን የእግዚአብሔርን የአኗኗር መንገድ በመፈለግ የሚገኘውን ሕይወት ወይም በረከት ያጎላል ወይም ደግሞ ያሳያል። ፍጹምነትን ስለማግኘት ሳይሆን ከልብ በመናፈቅ እግዚአብሔርን ማለት ነው። ከፈቃዱ ጋር ተስማምቶ ለመኖር መፈለግን ከእግዚአብሔር ፈቃድ ጋር በተሰሎንቄ ላይ እንዲህ የሚል ቃል አለ። የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ይላል። የእግዚአብሔር ፈቃድ በእኛ ሕይወት ምንድን ነው? መቀደስ፣ በጽድቅ መመላለስ ነው። የእግዚአብሔር ትልቁ ፈቃድ በቅድስናና በጽድቅ እሱን ደስ ማሰኘት ነው። ስለዚህ በእግዚአብሔር ፊት ራሳቸውን ተቆጣጥረው በቅድስና እና በጽድቅ የሚመላለሱ እነዚያ ስለ ጽድቅ ብለው የሚራቡ ስለ ጽድቅ ብለው የሚጠሙ እነሱ ይጠግባሉ፣ እነሱ ይረካሉ። ሌላው ምሕረት የሚያደርጉ የሚምሩ ወይም ደግሞ ምሕረትን የሚያደርጉ እነሱ ብፁዓን ናቸው። ስለዚህ መንግስተ ሰማይ የማን ናት? የእነዚያ ናት። ከፊት ለፊትም አለ። በሶስተኛው ፖይንት ላይም የምንመለከተው አለ። በዚህ ፖይንት ላይ የሚምሩ ብፁዓን ናቸው። ምን ይሆናሉ? ይማራሉ ወይም ምሕረት ያገኛሉ። እሺ የማይምሩስ ምሕረት አያገኙ። የማይምሩስ ይቅር አይባልላቸውም። ኃጢአታችንን እኛ በደላችንን ይቅር እንዳልን ይቅር በለን። ስለዚህ ስንገለብጠው ይቅር እንዳላልን ይቅር አትበለን። የእግዚአብሔር መንግስት ምሕረት የተደረገላቸው ሰዎች ስብስብ ናት። ምሕረት የተደረገላቸው ሰዎች ጉባኤ ናት የእግዚአብሔር መንግስት። ስለዚህ ኢየሱስ ምን እያለ ነው? የሚምሩ ብፁዓን ናቸው፣ እነርሱም ምን ይሆናሉ? ይማራሉ ወይም ይቅር ይባልላቸው። ካላሉስ አይባልላቸው። ምሕረት ከሌለስ የእግዚአብሔር መንግስት የለም። ምሕረት ከሌለስ ከእግዚአብሔር ሰው ተለይቷል። ብዙ ጊዜ በህይወታችን ሌላኛውን ወገን ጥፋተኛ አድርገን ራሳችንን ቀድሰን ራሳችንን ከስህተት ነፃ አድርገን ራሳችንን ከመበደል ነፃ አድርገን እኔ እኮ አይደለሁም እሱ ነው እኮ አልነካሁትም፣ አልደረስኩትም። ቃሉ የሚለውና ብዙ ጊዜ የምንኖረው አኗኗር ወይም የምንለው አባባል የተለያየ። ቃሉ የሚለው የበደሉንን ይቅር እንደምንል ያለን እንጂ ስለበደሉን ይቅር እንድንል አይደለም። የበደሉን ይቅር እንድንል። ስለዚህ መንግስተ ሰማይ የይቅርታን ትእዛዝ በመፈጸም ይቅርታ የሚሰጡና የሚቀበሉ በቀላሉ የመንግስተ ሰማይ ቪዛ በእጃቸዋል። ይቅር የሚሉ ይቅርታ የሚሰጡ የሚቀበሉ የእግዚአብሔር መንግስት ቪዛ በእጃቸዋል። ይቅር በሉ ይቅር ይባልላቸዋል። ይቅር ካላላችሁ ይቅር አይባልላችሁ። ቂምና በቀልን አርግዘው ራሳቸውን ለእግዚአብሔር ቅርብና ልዩ አድርገው የሚያዩ የሆነ ዘመንን ጥፋት ወይም ደግሞ ኃጢአትን ከዛሬው ጋር የሚያገናኙ ምሕረት የማያገናኙ ምሕረት ያገኛል። አንዳንድ ጊዜ እኔ ብዙ ጊዜ ገጥሞኝ ያውቃል። ይህን ሌላ ጊዜም ተናግሬ ይሆናል። የሆነ ጊዜ ላይ ተጣልተዋል። በዛው ጊዜ በዛው ጥፋት ታርቀዋል፣ ይቅር ተባብለዋል። ዛሬ በሌላ ነገር ሲጋጩ ያነ የሆንከውንም እኮ ያነ ያልከኝንም እኮ ያነ ያደረከኝንም እኮ አልረሳውም እያለ ያንን ሪኒው አድርገው የሚያስነሱ ሰዎች አሉ። ስለዚህ እነሱ ያኔም አልታረቁም። ጥሉ የዛሬ ሳይሆን የትላንትናም አለ እኮ አልታረቁም። ቆይ አንድ ነገር አንዳንዴ እንደዚህ አይነት ነገር ሲገጥመን
ያኔ እንደዚህ ያልሽኝ ረስቼ መሰለሽ እንዴ? ያኔ እንዲያረካኝ የረሳሁ መሰለ እንዴ? ችዬ እንጂ ከቻልክ ለምን ታነሳል? ከቻልኩስ ለምን አነሳል? ለምን ወደ ኋላ ሪኒው አድርጎ ማንሳቱን ምን አመጣው? የዛሬ እኮ አዲስ ነው። ጌታ ልክ እንደ መርዶክዮስ መዝገብ ወደ ኋላ የኃጢአት መዝገባችንን እያገላበጠ በዚያ ቀን ምንድነው የሰራው? እዚህ ተጽፏል። በዚያ ቀን ምንድነው የተጻፈው? የሰራው ይሄ ተጽፏል። በዚያ ቀን የሰራው በደል ተጽፏል እያለ እግዚአብሔር ያንን የድሮውን መዝገብ እያስነሳ ለእያንዳንዱ ሰው ዋጋ የሚሰጥ ቢሆን ሰው በምድር ላይ ዘር ይኖራል? አይኖርም። ዘሩ አይኖርም። እግዚአብሔር ያንን መዝገብ ዘግቶ እኮ ነው ያንን መዝገብ እየዘጋ የዛሬው አዲስ ሆኖ ሲመጣ በዛሬው ይቅርታና ምሕረት አዲስ ይቅር እንበል እንጂ እንባባል እንጂ የትላንትናውን መዝገብ እግዚአብሔር ዘግቷል። ብዙ ጊዜ እግዚአብሔር የዘጋውን መዝገብ እግዚአብሔር ይቅር ብሎ ያለፈውን ነገር ሰዎች በዛው ዓመት እኮ ያንን ያደረገው ነው እኮ አለ አልተረሳም እኮ እያሉ ሌላ መዝገብ ይከፍታሉ። ወገኖች በህይወታችን ያለፈውን መዝገብ መክፈት ይቅርብን። አንዴ በይቅርታ ከጨረስን፣ አንዴ በይቅርታ ካለቀ በቃ እሱ ይዘጋል። ሌላ ጊዜ እንደዚህ የሚያጋጭ የሚያፋጭ የሚከፋፍል የሚለያይ ነገር እንዳይመጣ ከመጣም ደግሞ የዛሬ አዲስ ነው። መልኩም አዲስ ነው። አቀራረቡም አዲስ ነው። ማንነቱም አዲስ ነው። ስለዚህ በዛ የዛሬውን በአዲስነቱ መልክ እንጨርሰው እንጂ ወደኋላ መዝገብ መቆፈርን እግዚአብሔር እኮ አላደረገም። በደሙ እኮ ያንን የዕዳውን መዝገብ በደሙ እየደመሰሰ ነው እኮ እያኖረን ያለ። በመጽሐፍ ቅዱስ ውስጥ ምሕረት የሚለው ቃልና አትፍራው የሚለው ቃል በመጽሐፍ ቅዱስ ውስጥ አትፍራ የሚለው 365 ጊዜ ለእያንዳንዱ በዓመት ቀኖች እንደተጻፈ መጽሐፍ ቅዱስ አዋቂዎች ይናገራሉ። ምሕረት ማድረግና መቀበል ደግሞ እንዲሁ በተደጋጋሚ በኃይል በብዛት የተጻፈ ቃል እንደሆነ ይናገራል። እግዚአብሔር ከእሱ ጋር ሊያኖረን ስለፈለገ ይቅር ብሎናል። እንደገና ደግሞ እኛ ይቅር እንድንባባል ይቅር የማይሉ ሰዎች የዛኛውንም ሰው በደል ተሸክመው የሚዞሩ ናቸው። ዕዳ አይኖርባችሁ፣ የሌላኛው ሰው ዕዳ የይቅርታ ወይም የፍቅር ዕዳ አይኖርባችሁ ይላል ጳውሎስ። ምን አለባቸው? ዕዳ አለባቸው። የምን የፍቅር ዕዳ ምን አለባቸው? የዛን ሰው በደል ተሸክመው እየተጓዙ ናቸው። ምን አሻክመው ምን ባለ ዕዳ አደረገ ብሎ በዚህ አሜሪካ ምድር የምንከፍለው ቤላ ይበቃ ነው ተሸክመን ለመጓዝ? በወር ሁለት ጊዜ ገቢ አግኝተን 30ንም ቀን የምንከፍል ቢል አለ። ውሸት ነው። ትንሽ ጨምራለሁ እንጂ ውሸት አይደለም። የትኛው ቀን ነው ቢል ሳይከፈል የሚውልበት ብዬ አንድ ቀን እንደዚህ ብዬ አሰብኩኝ። ለው ተናግረን አሁን እኛ ብር እያመረትን ነው ወይስ ደግሞ ሰርተን እያገኘን ነው አልኩ። ለምን ብሩ የሚገባው ቀዳዳ ሁለት ነው። ግን 30ውን ቀን ላይ ቢል አለ። ትላንትም ከፍያለሁ የሆነ ቢል፣ ዛሬም ከፍያለሁ፣ ነገም ከፍላለሁ፣ ተነገ ወዲያም ከፍላለሁ። ይህ ቢል ራሱ መቼ አነሰን? ሌላ ቢል ለምን ተሸክመን እንጓዛለን? የሌላውን ሰው ሸክም፣ የሌላውን ሰው በደል ባለ ዕዳዎች ሆነን ለምን ዕዳ አለባችሁ ይላል። ከዚህ ዕዳ እግዚአብሔር ያውጣል። ዛሬ ምንም ችግር የለም። የሆነ ቀን የሚገጥመን ጊዜ አለ። ይሄ ዕዳ የሆነ ቀን የሚገጥመን ከሆነ ሰው ጋር እንደዚህ የምንባቀስበት የምንገለማመጥበት ጊዜ አገላመጠኝ እኮ በጉሪጥ እኮ ነው ያየኝ እሱ ማለት እሷ ማለት የምንባባል ያ ቀን አለ። ያ በዛ ቀን ማለት ነው። በዛ ቀን ሌላ ነገር ተሸክመን ይዘን ባለ ዕዳዎች አንይው። እኛ ሰዎች ስንባል ትንሽዬ ነገር ይበቃናል። ትንሽዬ ነገር። ጌታ ግን ትልቁን የእኛን ነገር ተሸክሟል። ልብን ከአእምሮ ፈቃድና ሀሳብ ስሜትን ጋር ሁሉ አያይዘውታል። የአእምሮ ፈቃድ አንድ ነገር ይሁን አይሁን ብሎ የመወሰን ደስታ በሚሰጥ ነገር ላይ ደስተኛ በመሆን በሚያሳዝን ነገር ላይ ሀዘንተኛ የመሆን ስሜት
እነዚህ ነገሮች ከልብ የሚፈልቁ ናቸው። ስለዚህ ልበ ንጹሖች ብፁዓን ናቸው። እነሱ ምን ይባላሉ? ልበ ንጹሖች ብፁዓን ናቸው። ምን ይሆናሉ? ምን ይሆናሉ? እግዚአብሔርን ያዩታል። በዛ ልብ ውስጥ እግዚአብሔር ያድራል። እግዚአብሔር በውስጣችን የሚያድረው በልባችን ውስጥ አእምሯቸውን፣ ፈቃዳቸውን፣ ሀሳባቸውን ለእግዚአብሔር እየሰጡ ወይም ደግሞ እግዚአብሔር ደስ ተሰኝቶ ያረፈባቸው ማለት ነው። በምሳሌ መጽሐፍም እንደዚህ ይላል፣ የሕይወት ምንጭ በልብ ውስጥ ነው ይላል። ሌላው የሚያስታርቁ ወይም ደግሞ ሰላምን የሚዘሩ እነሱ ብፁዓን ናቸው። ምን ይባላል? የእግዚአብሔር ልጆች ይባላሉ። ሰላምን የሚዘሩ ጌታ ደግሞ የማስታረቅን አገልግሎት ሰጣን ይላል ሐዋርያ ጳውሎስ በቆሮንቶስ ላይ። የተጣሉትን የራቁትን የማስታረቅ የማቀራረብ አገልግሎትን ወይም ደግሞ ጸጋን ሰጣን። ሌሎችን እርስ በርሳቸውን የተጣሉትን የማስታረቅ እንደገና ደግሞ ኢየሱስ ክርስቶስን በመመስከር ወይም ደግሞ አምነው ከእግዚአብሔር ጋር እንዲታረቁ የማድረግ የማስታረቅ አገልግሎት ተሰጥቶናል። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር መንግስት የእነርሱ ናት። ስለ ጽድቅ የምሰደዱ እዚህ ጋር ብዙ መናገር የሚያስችል ነገር አለ። ግን ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው፣ የእግዚአብሔር መንግስት የእነርሱ ናት። በጽድቅ ምክንያት ሰዎች ራሳቸውን ለእሳት አሳልፈው ሰጥተዋል፣ ለአንበሳ አሳልፈው ሰጥተዋል፣ ለጦር አሳልፈው ሰጥተዋል፣ ለድንጋይ አሳልፈው ሰጥተዋል እራሳቸው። ስለዚህ የሚሰደዱ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ የእግዚአብሔር መንግስት የእነርሱ ናት። የማን ናት? የእግዚአብሔር መንግስት የኔ ናት በለው። እዚህ ላይ የተጠቀሱ ነገሮችን ስንኖርባቸው የእግዚአብሔር መንግስት የኔ ናት፣ ሲኖርባቸው የኔ ናት። በህይወታችን በዚህ ምዕራፍ ስናድግ የእግዚአብሔር መንግስት የኔ ናት። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ላይ እንደዚህ ይላል፣ የእግዚአብሔር መንግስት የወሬ ነገር አይደለም፣ የኃይል ስራ ነው ይላል። የእግዚአብሔር መንግስት በውጫዊ ዲኮሬሽን ወይም ደግሞ ዝም ብሎ በንግግር ሳይሆን ከውስጣዊ ማንነት ከምንኖርበት ኑሮ ተነስቶ እግዚአብሔር የሚያዘጋጀን የመኖሪያ ስፍራ ነው። ቆመን እንጸልይ።